ለመልበስ ይሄን ሁሉ ሰዓት? ዛሬ እኮ ደስ የሚል ቀን ነው። ከ3 ዓመት በኋላ ወንድሜ ላገኘው ነው። ቻው ቻው። ማያ በእናትሽ የሆነ ጸጥ ያለ ቦታ ውሰጂ። መች? አሁን? አዎ አሁን። እና ባቢ እኮ ቤት እየጠበቁን ነው። አንቆይም እኮ። ተረጋግቼ ወደ ቤት ብገባ አሪፍ ነው። እሺ፣ ብዙ ግን አንቆይም። እዛ ስራ ላይ እያለሁ ምን ያፍቀኝ እንደነበር ታውቂያለሽ? እንደዚህ ጸጥ ያለ ቦታ? አዎ። ገና ሳስበው እዛ ሆኜ እንደዚህ መንፈሴ እንደሚታደስ አውቅ ነበር። እስቲ ንገሪኝ፣ ኑሮ በአዲስ አበባ እንዴት ነው? ምን አዲስ ነገር አለ? ያው ነው፣ ቀን ቀን ሩጫ፣ ማታ ማታ ደግሞ ገብቶ መተኛት። እና ከዚህ ሌላ አዲስ ነገር የለም? ምንም አዲስ ነገር የለም። እንዲኖርም አልፈልግም። እኔ ማለት የፈለግኩት እጮኛ ኦር ፍቅረኛ ምናምን የለም ወይ ነው። ማያ ታውቂያለሽ፣ አሁን ትልቅ ሰው ነሽ፣ የተማርሽ ነሽ፣ የራስሽ ስራ አለሽ። አሁን ጊዜው ትዳር መስርተሽ ልጆች ወልደሽ የምትኖሪበት ነው። ለሱስ ቢሆን አንተ አቀድምም ታላቅየው። እኔማ አንዴ ተናዝዣለሁ። ፍቅሬም ትዳሬም ስራዬ ነው ብዬ አምኜ ተቀምጫለሁ። እኔም ፍቅር አንዴ ነው ብዬ ድጋሚ ወደ ፍቅር ህይወት ላለመግባት ራሴን ገዝቼ እየኖርኩ ነው። የምርሽ ነው? ማያ ፍቅረሽ ነበር? ነበር በነበር ቀረ እንጂ። እስቲ ንገሪኝ በእናትሽ፣ ዛሬ አንቺን የፍቅር ታሪክ መስማት እንፈልግ። ውሽ አሁን አይሆንም፣ ሌላ ቀን እናወራለን። ኖ ኖ ኖ ኖ ኖ በተአምር ይሄን የፍቅር ታሪክ ሳልሰማ መቼም የትም አልሄድም። የትም። አንተ ደግሞ በቃ ድርቅ ካልክ ድርቅ ነው አይደል? እንደውም ካልነገርሽኝ ከዚህ ንቅንቅ አለ። እሺ ንገሪኝ በእናትሽ ንገሪኝ። መኩሪያ ይባላል።